የሰው ልጅ ለመከወን የሚፈተንባቸውን ጉዳዮች በቀላሉ የሚከውኑ ውስብስብ ቀዶ ሕክምና የሚሰሩ ወደ ህዋ ሄደው ምርምር የሚያከናውኑ አልፎ ተርፎም በየአውደ ውጊያዎቹ ኢላማቸውን ጠብቀው የሚመቱ የጦር መሳሪያዎች ሲታሰቡ የሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ በቅድሚያ ይነሳል። አሁን እንደ ሰው ከሚራመዱ ነገሮችን አስበው የሚከውኑ ሮቦቶች የዘመናዊውን ዓለም ስልጣኔ በእጅጉ እየቀየሩት ነው። ይህንን ጉዳይ ከኢትዮጵያ አሁናዊ ነባራዊ ሁኔታ አንጻር እንመለከተዋለን። አብራችሁን ቆዩ። አርቲፊሻል ኢንተለጀንስ የሰው ልጅ አእምሮ ጉብዝናን እንዲሁም ደግሞ የመማር አቅምን በኮምፒውተር ሲስተም አማካኝነት ማሽኖች ሰው ሰራሽ ክህሎት እንዲኖራቸው ማስቻል ነው። በቀላሉ የሰው ልጅ አዲስ ነገር ከትምህርት ቤት ወይንም ከማህበረሰቡ እንደሚማረው ሁሉ ማሽኖችን ማስተማር እንደማለት ነው። እንደ አውሮፓውያኖቹ የዘመን ቀመር በ1940ዎቹ የመጀመሪያው ዲጂታል ኮምፒውተር ከተፈጠረ በኋላ ሀሳቡ የጀመረ ሲሆን እንደ አውሮፓውያኖቹ አቆጣጠር በ1956 ደግሞ የኮምፒውተር ሳይንስ ሊቅ የሆነው ጆን ማካርቲ ለመጀመሪያ ጊዜ አርቲፊሻል ኢንተለጀንስ የሚለውን ሀሳብ ለዓለም አስተዋውቋል። እንግዲህ ባለፉት 70 ዓመታት ውስጥ የሰው ልጆች የቴክኖሎጂን እንዲሁም ደግሞ የህይወት ሀሳብን የሚቀይሩ በርካታ ጉዳዮችን በማሻሻል ውስጥ አርቲፊሻል ኢንተለጀንስ አበርክቶ እጅግ በጣም ግዙፍ ነው። የሰው ልጅ ሀሳብን ያቀልልኛል፣ ድካሜን ያርቅልኛል ብሎ የተፈጠረው አርቲፊሻል ኢንተለጀንስ እንደ ወርልድ ኤአይ ኢንዴክስ መረጃ መሰረት እንደ አውሮፓውያኖቹ የዘመን ቀመር በ2025 ብቻ ለአርቲፊሻል ኢንተለጀንስ ልማት በዓለም ላይ 1.5 ትሪሊዮን ዶላር ወጥቷል። ይህ ገንዘብ መጠን በ2026 እንደ አውሮፓውያኖቹ የዘመን ቀመር ማለት ነው እስከ 2 ትሪሊዮን ዶላር ይደርሳል ተብሎ ይጠበቃል። እንግዲህ ኢትዮጵያም አርቲፊሻል ኢንተለጀንስን ከመጠቀም አኳያ ብዙ ብትዘገይም ባለፉት 6 ዓመታት ውስጥ የመደመር መንግስት ለዘርፉ ትኩረት በመስጠት ጭምር በስፋት እየተገበረው ነው። ለቴክኖሎጂው ዘግይተናል፣ ዘለንም ዓለም የደረሰበት መድረስ አለብን የሚል እሳቤንም ያነገበ ነው። በዚህም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን በማቋቋም ጭምር እየሰራ ነው። በመሆኑም አርቲፊሻል ኢንተለጀንስ በኢትዮጵያ በግብርናው፣ በጤናው፣ በትምህርት፣ በፋይናንስ፣ በአገልግሎት ዘርፎች ላይ ጭምር በትኩረት እየተገበረ ነው። ለአብነት ያህልም አገልግሎት ዘርፉን በአርቲፊሻል ኢንተለጀንስ ለማሳለጥ ወይም ለማሳደግ የመደመር መንግስት እሳቤ መሰረት አድርጎ ከተሰሩ ተግባራት መካከል እንደ መሶብ የአንድ ማዕከል አገልግሎት አንዱ ነው። ይህ ፍትሐዊና ጥራት ያለው አገልግሎትን ተደራሽ ለማድረግም መሰረቱን እየጣለ ነው። በሌላ በኩል አርቲፊሻል ኢንተለጀንስ የሰው ኃይል ለማፍራት እንዲሁም ደግሞ ኢኮኖሚው የዜጎችን ህይወት ለማሻሻል ወሳኝ ሚና እየተጫወተ ነው። ይህ ደግሞ ኢትዮጵያ ለአርቲፊሻል ኢንተለጀንስ ልዕቀት ምን ያህል ርቃ እንዲሁም ደግሞ በንቃት እየሰራች ስለመሆኑ አመላካች ሆኗል። በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። በሕክምና በጣም በርካታ ፕሮዳክቶች አውጥተዋል። በግብርና ብትወስድ የቡና በሽታ፣ የሌላ አዝርቶች በሽታ የመለየትን ቱል እንደዚሁ ፕሮዲውስ አድርገዋል። ግብርና ላይ ፕሮዳክቲቪቲን ለማሳደግ የሚያስችሉ በርካታ የልየታ አቅሞች በፕሮዳክት ደረጃ ገንብተዋል። የህዝባችን በከፍተኛ ደረጃ ከሚያማረረው ኮምፕሌን ከሚያደርግበት ኤሪያ አንዱ ሰርቪስ ነው። ሰርቪስ ውስጥ ደግሞ የጊዜ ብቻ ሳይሆን የገንዘብ አሻጥሮችም ስላሉበት እና መሶብ የሚባለውን ከ100 በላይ ሰርቪሶች ቨርቹዋሊ የሚሰጠውን ሲስተም የሰራው ኤአይ ነው። አሁን ላይ የዘርፉን ጥቅም የተረዳችው ኢትዮጵያም የራሷን ኮዶች እየፈጠረች ትገኛለች። ለአብነት ያህልም እንደምትመለከቱት በአርቲፊሻል ኢንተለጀንስ የሮቦቲክ ዘርፍ በማቋቋም ከዚህ ቀደም የሰማይን ያህል ሩቅ የነበሩ ተግባራት ምን ያህል ተስፋ ያለው እንደሆነ አመላካች ሆናል። በሌላ በኩል የበይነ መረብ አገልግሎትን እንደ መሳሪያ በመጠቀም የዜጎች የዲጂታል ቴክኖሎጂን አቅምን የማጎልበትና በ2030 አካታች የሆነ የዲጂታል ኢኮኖሚን የመገንባት ውጥን የያዘው የዲጂታል ኢትዮጵያ 2030 አንዱ ሲሆን ኢትዮጵያ ድንበር የለሽ የዲጂታል ኢኮኖሚን ግንባታ ትኩረቱን በማድረግ በዘርፉ ተወዳዳሪ እንድትሆን ለማስቻል ወሳኝ ሆኗል። የአርቲፊሻል ኢንተለጀንስ ስታርታፕ እንደ ማዕከል ሆኖ ደግሞ ዜጎችም ሀሳባቸውን ይዘው በመምጣት የፕሮቶታይፕ ለመፍጠር ለማባዛት ብሎም ከግሉ ዘርፍ ስራ ፈጣሪዎች ጋር እንዲገናኙ እድል እያመቻቸ ሲሆን እስካሁንም በርካታ ዜጎች ስራ ፈጣሪዎች በዚህ እድል ተጠቅመዋል። እኔ ዛሬ ይዤ የመጣሁት ምንድነው ቨርቹዋል ስኩል የሚባል የትምህርት ዌብሳይት ነው። ይሄ ዌብሳይት ምንድነው የሚያደርገው አስጠኞችንና አጥኞችን በማገናኘት ሁለቱም በእኛ ዌብሳይት ስር እንዲያጠኑና አስጠኞች በጣም የሚያለፋቸውን የትራንስፖርት ወጪ ጊዜ የሚገልባቸውን ነገሮችና ኢነርጂያቸውን የሚያጠፋውን ምን እናደርጋለን ሶልቭ እናደርጋለን። እንዲሁም ደግሞ የትምህርት ስርዓት አጠቃላይ ዓለም ላይ የትምህርት አሰጣጥ ስርዓት ከ100 ዓመት በፊት ብንመለስ ተመሳሳይ ነው።
ከ100 ዓመት በፊት ተመልሰን ኮምፒውተርን ብናይ ግን ይሄንን ፎቅ የሚያክል ነበር። አሁን በእጃችን እንይዘዋለን። እኛም ምንድነው ማድረግ የፈለግነው ይሄንን ያልተቀየረ አሰጣጥም በትንሹም ቢሆን ለመቀየርና እነሱን ለማገናኘት ማለት ነው። አርቲፊሻል ኢንተለጀንስ የሀገራት ልዕቀት የመወዳደሪያ መስክ እየሆነ የመጣው ዘርፉ በሰው ልጆች ሕይወት ውስጥ የተለት መገልገያ ወሳኝ ጉዳዮች መካከል እየሆነ መምጣቱን ተከትሎም ኢትዮጵያ የልማት ስራዎች እንዲፋጠኑ እንዲሁም ለዜጎቿ ኑሮ መሻሻል ወሳኝ መሆኑን መረዳቷ አንድ እርምጃ መሆኑ የተመላከተበት ነው። በእርግጥ ዘርፉ እንደ ኢትዮጵያ በማደግ ላይ ላሉ ሀገራት ቅንጦት ነው የሚሉ ባይጠፉም ነገር ግን በሌላ በኩል ደግሞ የቴክኖሎጂው ላይ የሚነሱ ስጋቶችም አልፎ አልፎ ቢፈጠሩም እንዲሁም ደግሞ ቢነሱም ኢትዮጵያ አርቲፊሻል ኢንተለጀንስ ያለውና መሰረት ነው ብላ በጥቂት ዓመታት ውስጥ በዘርፉ ከአፍሪካ ቀዳሚ እሆናለሁ ብላ ማበልጸግ መቀጠሏ ምን ያህል የእድገቷ የጀርባ አጥንት ሊሆን እንደሚችል በማሰቧ ስለመሆኑ መገመት አያዳግትም። በቀደሙት ዘመናት የቴክኖሎጂ ግኝቶችን ለመላመድ ዓመታት ይፈጅ በነበረበት ኢትዮጵያ ዛሬ በሰው ሰራሽ አስተውሎት የነገውን ዓለም ዛሬ መቀላቀል የሚያስችል የእሳቤ ለውጥ ላይም ትገኛለች። የሀገር በቀል እሴትን ከዓለም አቀፍ ሳይንስ ጋር በማዛመድ የምግብ ዋስትናን፣ ቀልጣፋ የንግድ ስርዓትና የሰለጠነ የሰው ኃይልን ለመፍጠር እየተደረገ ያለው ርብርብ ኢትዮጵያን በዲጂታሉ ዓለም ንቁ ተሳታፊ እያደረጋት ነው። ወይንሸት ደጀኔ ሳሙኤል ገረመውን ሰዎችን አነጋግራ የሰራችው ጥንቅር አለ፣ እሱ እንከታተል። ዓለም በኢንዱስትሪና በኢንፎርሜሽን ቴክኖሎጂ አብዮቶች ሲፈነጥቅ የእንፋሎት ሞተርና የኤሌክትሪክ ግኝቶች ኢትዮጵያ ደጃፍ እስኪደርሱ ዘመናትን ፈጅተዋል። የዲጂታል አብዮቱም ቢሆን ገና በዳዴ ላይ ያለ ነው። ዓለም ወደ ሌላ ምዕራፍ የተሸጋገረችው መንግስት ያለፉትን ክፍተቶችን በመሙላት የነገውን ዓለም ዛሬ መቀላቀል የግድ እንደሚል በመገንዘብ ዓመታትን የፈጀ የእሳቤ ለውጥን ጠይቋል። ይህም ግለሰባዊ እውቀትን ከቴክኖሎጂ ጋር የሀገር በቀል እሴትን ደግሞ ከዓለም አቀፍ ሳይንስ ጋር በማዛመድ ኢትዮጵያን በዘርፉ ቀዳሚ ለማድረግ ያለመ ስትራቴጂ ነው። አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎት በኢትዮጵያ ቁልፍ ዘርፎች ላይ ተግባራዊ ማድረግ ያኔ እንደ ህልም የራቀና የማይታሰብ ቢሆንም አሁን ግን ተስፋ ሰጪ ለውጦችን እያመጣ ነው። በግብርናው ዘርፍ የገበሬውን ልፋት የሚቀንሱ የአፈርን እርጥበትና የሰብልን በሽታ በሩቅ ሆነው የሚለዩ ቴክኖሎጂዎች የምግብ ዋስትናን ለማረጋገጥ ትልቅ አቅምም ሆነዋል። በጤና በኩልም በሐኪም እጥረት ለሚሰቃዩ አካባቢዎች በኤአይ የታገዙ የምርመራ ዘዴዎችን የብዙዎችን ህይወት ለመታደግ እንደ አማራጭም እየቀረቡ ነው። በቋንቋና በቅርስ በኩልም የሀገራችንን ገናና ታሪክና ቋንቋዎች ለዲጂታሉ ዓለም በሚመጥን መልኩ በመተርጎምና በመሰነድ ረገድም ኤአይ ወደር የሌለው ሚናን እየተጫወተ ይገኛል። የኢትዮጵያ አርቲፊሻል ኢንተለጀንስ በተቋም ደረጃ ተቋቁሞ በውጭ ሀገር ኩባንያዎች ከፍተኛ ክፍያ የሚጠየቅባቸው የመሶብ የአንድ ማዕከል አገልግሎት ሶፍትዌር አይነትና ሌሎች ግዙፍ የቴክኖሎጂ ፕሮጀክቶችን በሀገር ውስጥ ባለሙያዎችም በነፃ ማልማት ችሏል። ከዛም ባለፈ ደግሞ የወጪና ገቢ ንግድ እንቅስቃሴ ላይ ደህንነቱ የተረጋገጠና ውጤታማ እንዲሆን ተደርጎም ለጉምሩክ ኮሚሽን የለሙ የቴክኖሎጂ ውጤቶች የኢንስቲትዩት አሻራዎች ያረፉባቸው ናቸው። ኢትዮጵያ የኤአይ ዩኒቨርሲቲ ለመገንባትም ዝግጅቷን አጠናቃለች። በሚቀጥሉ ጥቂት ወራት ውስጥም ስራው ተጠናቆ ለአገልግሎት ዝግጁ እንደሚሆንም ይጠበቃል። እያንዳንዱ አዲስ ቴክኖሎጂ የራሱን ጥላ ይዞ ይመጣል። ይህን የቴክኖሎጂ ስጋት ለመቋቋም የሚያስችል የህግና የተቋማት ግንባታ ላይ በርካታ ስራዎችን ኢትዮጵያን በርትታ እየሰራች ትገኛለች። ዛሬ ኢትዮጵያ በኤአይ አብዮት ውስጥ ተመልካች ብቻ አይደለችም፣ ንቁ ተሳታፊ እንጂ። የ5 ሚሊዮን ኮደሮች ተነሳሽነትና የቴክኖሎጂ ማዕከላት ግንባታ ኢትዮጵያ ከዓለም ጋር እኩል ለመራመድ ያላትን ቆራጥነት ያሳያሉ። ትናንት ያመለጡንን እድሎች ዛሬ በቴክኖሎጂ ታግዘው ለሀገራዊ ብልጽግና ስንቅ ሊሆኑ እየተሰናዱ ይገኛሉ። ተመልካቾች በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዶችን ጋብዘናል። ከሐዋሳ ኢቢሲ ስቱዲዮ የኢንፎርሜሽን ቴክኖሎጂ ተመራማሪ እንዲሁም በሐዋሳ ዩኒቨርሲቲ የኢንፎርማቲክስ ፋካልቲ ዲን ተገኝ ጎበና በቀጥታ መስመራችን ላይ ይገኛሉ። እንዲሁም ደግሞ ዘግየት ብለው የሚቀላቀሉን የኮምፒውተር ሳይንስ ተመራማሪ ሳሙኤል ገረመው እንዲሁም በሸጋ ትውልድ የተባለ ቴክኖሎጂን ለትውልዱ ለማላመድና ፈጠራ ስራ ላይ የሚሰራ ድርጅት መስራች ናቸው። እርሳቸውንም እንደመጡ ወደኛ የሚቀላቀሉ ይሆናል። አሁን ወደ ሐዋሳ ስቱዲዮ እንለፍ። መልካም አቶ ተገኝ ወደ እርስዎ እንምጣና እንግዲህ ቀደም ብለን በዜናዎቻችን ላይም እንደተከታተል ነው በኢትዮጵያ የሰው ሰራሽ አስተውሎት በግብርናው፣ በጤናው ላይ እንዲሁም ደግሞ በደህንነት ላይ በመሳሰሉ ዘርፎች ላይ ተግባራዊ እየተደረገ ይገኛልና ይህ ልምምድ እንዴት ያዩታል? ቅድም በዜናው እንደተደመጠው የልምምድ ለኢትዮጵያ አሁን ባለን ተጨባጭ ሁኔታ ትልቅ እድል ይዞ መጥቷል። በግብርናው፣ በጤናው፣
በደህንነት በትምህርትም እንደዚሁ በፋይናንስ ተቋማት ትልቅ እድል ይዞ ነው የመጣው። በግብርናው ዘርፍ እንደምታወቀው ከዚህ በፊት ለማግኘት ወይም ለመሞከር የሚያዳግቱ ጉዳዮችን ቀልጣፋና ተደራሽ በሆነ መልኩ የተጠቀምን እንገኛለን። ምንም እንኳን በጅምር ላይ ብንሆንም ለምሳሌ በግብርናው ዘርፍ ላይ የበሽታ ወይም የተክል በሽታ የግብርና ዘርፍ ላይ የሚከሰቱትን አስቀድሞ የመለየትና የመመራመር ስራዎችን በተለይም በሞባይል አፕ ተጠቅመው ለገበሬዎቻችን አስቀድሞ መረጃ በማስተላለፍ ምርትና ምርታማነትን በማሳደግ አንጻር ከፍተኛ ሚና ይጫወታል። እንደዚሁም በጤና ዘርፍ የሕክምና ምርመራ ስራዎችን ለምሳሌ የኤክስሬ ውጤቶችን፣ የላብ ውጤቶችን ቀልጣፋና ጊዜ ቆጣቢ በሆነ መልኩ ትክክለኛ መረጃ በማስተላለፍ ረገድ ትልቅ እድል ሆኖ ይታያል። ይህ እንግዲህ በኢትዮጵያ ደረጃ እጅግ ፈጣን እድገት ውስጥ የምንገኝ ስንሆን ለእድገታችን ደግሞ ጀርባ አጥንት ሆኖ በከፍተኛ ደረጃ እያገለገለ ይገኛል። ኢትዮጵያ ይህን እድል በመጠቀም ያላትን እምቅ ሀብት የተፈጥሮ ሀብቷን በትምህርትም እንደዚሁ በተለያዩ አጋጣሚዎች የመጠቀም እድል ሰፊ ስለሆነ እድገታችንን ያፋጥንልናል ብለን እንወስዳለን። በዚህ መልኩ ማየት ይቻላል። መልካም ልጁ ሶጋን ቆይና እንግዲህ ቀደም ሲል የጠቀሷቸው የተገኙ ልምምዶቹን ያዩበትን መንገድ አጋርተውናል። ከሌሎች ሀገራት የቴክኖሎጂ ልምድ አንጻር ኢትዮጵያ ወደዚህ ልምምድ መምጣቷ በኢኮኖሚው ላይ ምን ይዞላት ይመጣል ማለት ይቻላል? ሌሎች ሀገራት ቀደም ብለው እንደተገለጸው ለምሳሌ ቻይና፣ ህንድ በቅርብ ሀገር ደግሞ ኬንያም በኢኮኖሚያቸው ላይ ከፍተኛ መነቃቃት ፈጥረው እድሉን ተጠቅመው ይገኛሉ። በኢትዮጵያም ይሄ እድል ሰፊ የመነቃቃትና የኢኮኖሚ ዘርፉ ላይ መሻሻልን እያሳየ ይገኛል። ለምሳሌ ያህል ፎሬን ዳይሬክት ኢንቨስትመንት በቀጥታ ለመጠቀም እድል ይፈጥራል። አዳዲስ ኢንዱስትሪ ዘርፎችን ይፈጥራል። እንደገና ኢኮኖሚው እንዲነቃቃ እንዳልኩም በፋይናንስ ዘርፍ ላይ መረጃዎችን ትክክለኛ መረጃ በትክክለኛ ሰዓት ለማግኘት ሰፊ እድል ይፈጥራል ብለን መውሰድ ይቻላል። መልካም አቶ ተገኝ እንግዲህ ቀደም ብለን ከጤናው ከግብርናውና ከደህንነት አኳያ ያሉትን ብቻ አየን እንጂ በአጠቃላይ የአርቲፊሻል ኢንተለጀንስ ወይም ደግሞ የሰው ሰራሽ አስተውሎት በኢትዮጵያ የቴክኖሎጂ ልምምድ ላይ ይዞት የመጣው እድል ምንድን ነው ማለት እንችላለን? አጠቃላይ የሆነውን እይታ እስኪ እንመልከተው። አጠቃላይ ለኢትዮጵያ የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ሰፊ ለተመራማሪዎች እንደ ግብዓት ያገለግላል። በንግዱ ዘርፍ መረጃውን አስቀድመው በማግኘት ቀጥሎ የሚመጣውን ጉዳዮችን ደግሞ ለመገመት ያስችላል። እንዳለ ኢትዮጵያ ውስጥ ያለውን የለውጥ ሂደት ወይም የብልጽግና ሂደትን እንደ ጀርባ አጥንት የሚያገለግል ቴክኖሎጂ ብሎ መውሰድ ይቻላል። ምክንያቱም ኢትዮጵያ በአሁኑ ሰዓት ከፍተኛ የብልጽግና ጉዞ ላይ ያለች ፍጥነትም በፈጠራም በፍጥነትም እጅግ በጣም ሰፊ ልዩነት እያመጣች ስላለ አርቲፊሻል ኢንተለጀንስ በዚህ ዘርፍ የጀርባ አጥንት ሆኖ ዓለም ካሉ አገራት ላይ ተርታ በሰለጠነ ባደገ አገር ተርታ ላይ ለመሰለፍ እጅግ በጣም ሰፊ አስተዋጽኦ ያበረክታል ብለን መውሰድ ተገቢ ነው የሚሆነው። መልካም አቶ ተገኝ እንግዲህ መቅደላዊት ቀደም ብለው ሲያነሱልን እንደነበር በተለይ በግብርናው ዘርፍ ላይ ከታዩ ውጤቶች አንዱ በግብርና ላይ ያሉ በሽታዎችን ቀድሞ የመለየት ላይ ብዙ ስራዎች እየተሰራ ነው። በጤናውም ረገድ ቀለል የሚያደርጉ የጤና ቴክኖሎጂዎች እየተፈጠሩ ነው የሚገኙትና በተለይ ከግብርናው ጋር ያለውን እስኪ እንመልከተው። ይህ በሽታዎችን ከመለየት ባሻገር ይሄ ከአፈር ደህንነት ጋር በተያያዘ ምርትና ምርታማነትን ከመጨመር ጋር ተያይዞስ ሊኖረው የሚችለው ጠቀሜታ እንዴት ይገለጻል? አቶ ተገኝ መልካም እሺ እየተሰማችኋል።
እኛ የምንፈጥረው መንግስት መሆን ያለበት አንደኛ ኢዚ ኦን ቢሮክራሲ መሆን አለበት። ቢሮክራሲ ላይ ጊዜ የሚያጠፋ መንግስት መሆን የለበትም። ቢግ ኦን ስትራቴጂ መሆን አለበት። ትላልቅ ስትራቴጂዎች ያሉት መሆን አለበት። መጨረሻ ኢምፖርታንቱ ኤሌመንት ግን ስትሮንግ ኦቨርሳይት መኖር አለበት። ከነባሩ የሐሳብ አጥር እንውጣ። አዳዲስ ሐሳብ ለመፍጠር እንሂድ። ከልማድ እስር እንውጣ። ከጎራ ከሰፈር እንውጣ። ሐሳብ ድንበር የለውም። ከጎራ ከሰፈር ወጥተን የበለጸገች ኢትዮጵያን ለመፍጠር በጋራ እንስራ። በ2023 የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም። በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። ተመልሰናል ተመልካቾች። ከሐዋሳ ስቱዲዮ የነበረን ቆይታ ተቋርጦብናል በቴክኒክ ምክንያት። እንዳገኘናቸው ለስንብት ወይ አጠር ያለ ሀሳብ ለመቀበል እናገኛቸዋለን። ሌላኛው እንግዳችን ሳሙኤል ገረመውም እዚህ ስለደረሱ የሚቀላቀሉን ይሆናል። የተወሰኑ ሀሳቦችን እያነሳን ለመቆየት ያህል እንግዲህ ቀደም ሲል እንዳለው የሰው ልጅ በየዘመኑ ህይወቱን ሊያቀሉለት የሚችሉ ፈጠራዎችንና አሰራሮችን ይዘረጋል። እነዚህ ደግሞ የመለወጥና ህይወትን የማቅለል ፈጠራዎች ደግሞ የሰው ልጅን አኗኗር በየዘመኑ በተደራጀ የሰው ልጅ እውቀት እንዲቀየር አድርጎታል። አሁን ያለንበት ደግሞ ዘመን እጅግ የቀለለ በተለያዩ ቴክኖሎጂዎች የተደገፈ እንዲሁም ደግሞ ኢትዮጵያም በዚህ ጉዞ ከዓለም ጋር እኩል ለመራመድ የተለያዩ ስራዎችን እየሰራችበት ያለችበት ጊዜ ላይ እንገኛለን። አዎ ሌላው እንግዲህ ይህ አሁን እያየ ነው ያለው የቴክኖሎጂ እድገት ፈጣን እድገትን እያስመዘገበ ያለ ነው። የቴክኖሎጂ አብዮቱ አሁን ላይ የሰው ሰራሽ አስተውሎት በተለይ ኢትዮጵያ ውስጥ የቴክኖሎጂ እድገት ዘገምት እንደነበር ይታወቃል። አሁን ላይ ግን ከትንሽ ነገር ተነስቶ በአንዴ ኤአይ ድረስ የደረስንበት ደረጃ ላይ ነው የምንገኘውና ይህንን የሰው ሰራሽ አስተውሎት ደግሞ ቀደም ብለን እንዳነሳ ነው በጤና በግብርናና በደህንነት ዙሪያ ላይ የተለያዩ አገልግሎቶችን እንዲሰጡ እየተጠቀምንበት እንገኛለን። በተለይ የሰብሎችን በሽታ ቀድሞ ከመለየት አኳያ በጤናው ዘርፍ ደግሞ ለሰው ልጆች አስቸጋሪ የሆኑ ወይም ደግሞ ጊዜን የሚጨርሱ ስራዎችን በተወሰኑ ደቂቃዎች መለየት የሚያስችሉ እንደ ጡት ካንሰር አይነት የመለየት የአእምሮ ሕክምናውን የሚያቀሉ ስራዎች እየተሰሩበት ነው የሚገኘው። በደህንነቱ ደግሞ እንደሚታወቀው በተለያዩ ቦታዎች ካሜራዎችን በመግጠም እየተሰሩ ያሉ ስራዎችን እየተቃለሉ የመጡበት ነገር አለ። የአርቲፊሻል ኢንተለጀንስ የሰው ልጆችን አስተሳሰብ አሰራርን ለማሽኖች በማስተማር ህይወትን በሚያቀል መንገድ የመጠቀም አንዱ መንገድ እንደሆነ ይታወቃል። መቅዲ እንግዳችን እየደረሱ ይመስለኛል። አዎ የተለያዩ ተቋማትም እንግዲህ ቴክኖሎጂ መር የሆነ አካሄድን እየሄዱ ናቸው። አሁን ላይ ዘመኑ የግድ የሚፈልገው ራስን ከዘመኑ ጋር አስማምቶ መሄድን ነውና ተቋማት፣ ግለሰቦች እንደ ሀገር የተጀመረው ስራ አለ። ነገር ግን ይህን እንደ ሀገር የተጀመረውን ስራ ደግሞ የግድ ለማገዝ ተቋማት እንዲሁም ደግሞ ግለሰቦች የግድ ይህንን ስራ ማገዝ አለባቸው። ራሳቸውን ለዚህ ዝግጁ ማድረግ አለባቸው። በዚህ መስመር ላይ ለመግባት የሚያስፈልጉ ስልጠናዎችን የሚያስፈልጉ ድጋፎችን እየወሰዱ ራሳቸውን ለዚህ ለቴክኖሎጂ ጉዞ ማዘጋጀት አለባቸው። የተለያዩ ሀሳቦች ይነሳሉ። እስቲ እንግዳችን ደግሞ እናገኛቸው። እንግዳችን እዚህ ደርሰዋል። የኮምፒውተር ሳይንስ ተመራማሪ ሳሙኤል ገረመው እናመሰግናለን እንግዲህ ስለመጡ። ዛሬ ስለ አርቲፊሻል ኢንተለጀንስ እያወራን ነው ወይም ደግሞ የሰው ሰራሽ አስተውሎት በኢትዮጵያ የቴክኖሎጂ ልምምድን በምን መልኩ ቀይሯል ማለት ይቻላል? መልካም እንግዲህ ኢትዮጵያ እንደምታያት አሁን አራተኛው የቴክኖሎጂ አብዮት ላይ ነው የምንገኘው። እንግዲህ ዓለምን ከቀየሩ የቴክኖሎጂ ለውጦች አብዮቶች አንዱ የኤአይ ቴክኖሎጂ ነውና ይሄ በሚገርም ፍጥነት አሁን ዓለምን እየቀየረ ነው። እንግዲህ እንደ ዓለም ነው ኢትዮጵያ ብቻ ሳይሆን ዓለምም እየተቀየረች ያለችውና ኢትዮጵያ ላይ ያለው ልምምድ እንግዲህ ይሄ አዎንታዊነት ነው ያለው። ምንድነው በአዎንታዊነት የምናየው? እንደምታዩት ኤአይ እንግዲህ ተቋም ከተመሰረተ ጀምሮ አሁን እንግዲህ 5ኛ ዓመቱን ይዟል። በዚህ ውስጥ የተለያዩ ስራዎችን እየሰራን ያለው እያለማመደን ያለው ማለት ነው። አሁን የምናያቸው መሰረተ ልማቶች ኢንዱስትሪው የመጡ ያሉ የስማርት ሲቲ የምንላቸው የድሮኑ ቴክኖሎጂ ሁሉ ነገር ኤአይ ቤዝድ ነው የመጣውና ማለት ነው። ከሶሻል ሚዲያ ጀምሮ በነገራችን ላይ ሶሻል ሚዲያ አንደኛው ኤአይ ቤዝድ ነው። ድሮ የነበረው አልነበረም፣ ትራዲሽናል ሶሻል ሚዲያ ነው።
አሁን ያለበት ደግሞ ደረጃ ከመገለጡ ጋር የመጣ ነው። ስለዚህ የ21ኛው መቶ ክፍለ ዘመን ማርሽ ቀያሪውን የሰው ሰራሽ ክህሎትን እንግዲህ ኢትዮጵያ በደንብ በልምምድ ላይ እየመጣ ነው ያለው እየተንሰራፋም ስለሆነ ይሄ ኢመርጂንግ ቴክኖሎጂ የምንለው ነው አሁን ያለው በጥሩ ሁኔታ በአዎንታዊነት እየመጣ ያለ ነውና በጣም ኢንትረስቲንግ ነው። ኢትዮጵያ ይህንን እየተቋደሰች ነው ዓለም ላይ ያለው ማለት ነው። መልካም የሰው ሰራሽ አስተውሎት በኢትዮጵያ እንግዲህ በተለያዩ ዘርፎች ላይ ገብቶ የተለያዩ ጠቀሜታዎችን እየሰጠ ነው የሚገኘውና ከኢንዱስትሪው ከኢንፎርሜሽንና ከሌሎች ዘርፎች አኳያስ ይዞት የመጣው ልምድ ወይም ደግሞ ተሞክሮ እንዴት እንገልጸዋለን? ተሞክሮ ጥሩ ነው። ለምሳሌ ሁላችን የምናውቀው ይሄ መሶብ አንድ የምንለው ከ100 በላይ አስተዋጽኦ እየሰራ ያለ አለ። እሱ እንዳንድ እንወስዳለን። እዛ ላይ ነው በፋይናንስ ኢንዱስትሪ ላይ ብትመጪ ኢትዮጵያ ይሄ ባንክ ስርዓቱ እንደገና በግብርናው ላይ ይሄ የግብርና እንትኖችን የምንሰራበት በደንብ እየሰራንበት ያለ ነው። አሁን በደንብ የድሮን ቴክኖሎጂ ብትወስጂ አሁን ኢትዮጵያ ራሷ እያመረተች ነው ያለው። ስለዚህ ቀላል ነገር የሚባል አይደለም። የቴክኖሎጂ መንሰራፋቱ ሲመጣ ወይንም ይሄ በእንግሊዝኛው ይሄ ኢመርጂንግ ቴክኖሎጂ የምንለው አለ ከሱ ጋር አብሮ እየተገለጠ የሚመጣው ነው። በጣም ጥሩ ነገር ላይ እየሄድን ያለ ነውና ኢንዱስትሪ እያሳለጥ ግብርናው ላይ ብንሄድ ኢትዮጵያ ዛሬ በግብርና ኢቨን በሚሊተሪ ኢቨን አሁን ያልኩሽ በድሮን ቴክኖሎጂ ድሮን ለሚሊተሪ ፐርፐስ ብቻ አይደለም የምንጠቀምበት። በእርግጠኝነት አሁን እንደ ሀገር የተሰራ ነገር እንዳለ አውቃለሁ። ለምሳሌ በግብርናው ላይ ይሄ ማዘመም ግብርናው ሞር ስማርት የምናደርገው ኤአይ ቤዝድ በሆኑ በድሮኖች ነው የሚሆነው ቀጣይ ማለት ነው። እየተሳለጠ የስማርት ሲቲ የምንለው አሁን ከተማ ላይ የምናያቸው አቀላጥፎ በተለይ ይሄ መሰረታዊ የሰው ሰራሽ ክህሎት መሰረታዊ ዓላማውን ህይወትን ቀለል ማድረግ ምቹ ማድረግ ኢኮኖሚካሊ በጣም ጥሩ ማድረግ በጣም እና ፈርታይል ማድረግ ነው የሚቻለውና ያን እየተደረገ ነው ያለው። ከተማዎቹ እንደምታዩ የሚሰሩ የስማርት የዲጂታል እንትኖች አሉ እየተሰራ ነው ያለው። ስለዚህ እንደ ከተማ የስሉጥ ቅልጥፍ ያለች የምታምር የምትስብ ከተማ አለን። በግብርናው ላይ በደንብ በፋይናንስ በኤጁኬሽን ላይ ይመጣ ነው ያለው እና የድሮኑም ይናቅ ነገር አይደለም። በተለይ ቅድም እንዳልኩሽ ይሄ መሶብ አንድ ብዙ ዘርፍን በአንድ ጊዜ አሳልጦ የሚሰራ ፕላትፎርም ነው። ቀላል ነገር አይደለም እና እንደ ኢትዮጵያ ይሄ ደስ የሚያሰኝ ነገር ነው። በእርግጠኝነት ደግሞ ይህንን ትውልዱ ያረጋግጧል ብዬ አምናለሁ። አሁን በደንብ እንሰራበታለን። መልካም። እስቲ ተቋማት ደግሞ ይህንን ቴክኖሎጂ ዘመኑ የሚፈልገውን ቴክኖሎጂ እንዴት ይላመዱት? ያው ሀገር ያሰበችውን ለማሳካት በተቋማት በግለሰቦችን መደገፍ አለባት አይደለ? እናንተ ደግሞ ሸጋ ትውልድ ስትሉ የሰየማችሁት ቴክኖሎጂን የማላመድ ስራ ነው። በምን መልኩ ነው የምታላምዱት? ሶስት ነገር አለ እንደ ሀገር አንደኛ ሶስት ነገር ላይ ከሰራን ቴክኖሎጂን አሁን የአይ ቴክኖሎጂ ስጋቶች አሉ። ስጋቱን በአዳፕቴሽን ነው። አሁን በአንደኛው ክፍለ ዘመን ላይ ስንኖር እንደ ሸጋቱ እንደ ኢትዮጵያ መስራት ያለብን ነገር ቴክኖሎጂ ሶስት ነገር ይፈልጋል። አንደኛ አጂሊቲ ማይንድ ሴት ያስፈልጋል። መተጣጠፍ ይፈልጋል። ይሄ ችንክር ብለሽ ምትይዋል ቴክኖሎጂ ምን እንደሚባል አለ በኢትዮጵያን ብሂል ይው ማንነታችን እንደ አባቶቻችን ነው የሚለው አይደል? ስልጣኔ እንደ ዘመኑ መሆን መቻል አለበት። ያንን ይሄ የማላመድ የመተጣጠፍ ምንለው የማይንድ ሴት እሱ ነው። እሱ መሰራት አለበት። አንደኛው እሱ። ሁለተኛው የአዳፕቲቭ አሁን ያልሽው ማላመድ ትውልድ ላይ ማላመድ ያስፈልጋል። አንደኛ ግንዛቤ መስጠር፣ ሁለተኛ አሁን ኤአይ እንደሚሰጠው አይነት ለምሳሌ ልጆች አሁን አይተሽ ከሆነ ለቴክኖሎጂ ቅርብ ናቸው፣ ቶሎ ይለምዳሉ። በዛው ልክ ለአሉታዩም ለአዎንታዩም ነገር ተጽዕኖ ያርፍባቸዋል ማለት ነው። ስለዚህ ያን ለማምጣት ድርጅቶች ላይ ልምምድ ማድረግ ያስፈልጋል። ለዚህም አሁን መንግስት በተለይ ደግሞ ይሄ 5 ሚሊየን ኮደርስ ኢኒሺዬቲቮች አሉ። ያው እናንተንም ሁሉም መውሰድ አለበት እንደ አንድ ዜጋ መውሰድ የምንወስደው ነገር ነው። ይሄ ወደ የኤአይ ዓለሙን የሰው ሰራሽ ዓለሙን ወደ ኤአይ ወርልድን በደንብ እንቃኘዋለን፣ እንላመደዋለን። ስንላመደው ኤክሰርሳይዝ እናደርጋለን። ፕራክቲስ እየሆነ ሲሄድ ደግሞ መጨረሻ ላይ ጥሩ ሳቹሬት ሆኖ እንገነዘባ። አሁን ግን እንደምታየው ኤአይን አለመልመድ ለብዙ ነው። ሶሻል ሚዲያ ላይ የምናያቸው አንዳንድ በቅጡ አለመረዳት የሚመጣው ካለመለማመድ ነው። እሳትን ቶሎ አትይዥም አይደል? አንድ እሳት ቶሎ ሲመጣ እያላመድን ነው። ቴክኖሎጂ ወላፈን አለው። ቀስ ብለን ቀስ እያላመድን ማላመድ እሱ ነው። ከዛ ስናላምደው ከኢትዮጵያ ነባር በጣም ተሻግሮ የመጡ እሴቶች አሉ። አሁን አብዛኛው ኤአይ ላይ የሚሰሩት ኢትዮጵያ የአርቲፊሻል ኢንቴሊጀንስ ትሄዱ የምታዩት ምንድነው? ከሀገር በቀል እንትኖቻችን ጋር አንድ ላይ አዳፕት አድርገን ነው ምቹ አድርገን ለኢትዮጵያ የሚመች ለትውልድ የሚመች አድርጎ እየተሰራ ነው ያለውና ጥሩ ነው። እንደ ሸጋ ትውልድ እንዳልኩሽ የአጂሊቲ ማይንድ ሴት ያስፈልጋል። ቴክኖሎጂን ለመቀበል ዝግጁ መሆን ሁሉ ነገር እንደመቼም
አንድ ስንዴ ሲኖር ዝም ብለሽ አትቀበይም፣ ክርዳዱን እያወጣን እንቀበላለን ማለት ነው። የመጀመሪያው እሱ ነው የሚሰራው፣ ፊልተር ተደርጎ ነው ማለት ነው። ሁለተኛው ይሄ አዳፕት ማድረግ መለማመድ ነው። በየትምህርት ቤቱ በየተቋሙ ላይ ተቋማት ስላልሽኝ ነው። ተቋማት ይህንን ማለመድ አለበት። ተቋም ሲባል ከግለሰብ እስከ ሀገር ማለት ነው። የመንግስት ተቋም ብቻ ሳይሆን በግልም ደረጃ ያሉት አሰራሩ ማዘመን ማለት ነው። ያያሩ ልምምድ እየጡ ክህሎት። ስለዚህ ምን ያስፈልጋል? የዳበረ ማዳበር ይፈልጋል። ይሄ ምንድነው ካልቸር የኤአይ ካልቸር ማምጣት እንችላለን። ያው ቴክኖሎጂን ለመጠቀም የግድ በቴክኖሎጂ የዳበረ ሰው የግድ ያስፈልገዋል። የሰለጠነ ከተማን ለመመስረት እኮ ከሰውን ማሰልጠን የግድ ይላል አይደል? ስለዚህ ቴክኖሎጂ ጋር ሰውን ማለማመድ ይገባል። በምን መንገድ የሚለው ነው እያነሳን ያለ ነውና ማህበረሰቡስ እንዴት ወደ ቴክኖሎጂ ይምጣ የሚለውንም አብረው አያይዘው። ቬሪ ኢንትረስቲንግ ጥሩ ነው። መጀመሪያ ተቋማት አሁን እንደ ሀገር ለምሳሌ ኮቪድ 19 የመጣ ጊዜ የነበረን የቴክኖሎጂ ላይ ያለን ስልጠና ልክ እንደዛ ይሄ ምንንጠነቀቃቸው ኮቪድ ትጠነቀቂያለሽ አይደለ? ግን ከሰው አንርቅም፣ ቶታሊ ከሰው አንለይ ማለት እየተጠነቀቀ ነው። እዚህ ላይ ማድረግ ያለብን ማስተማር ነው። መጀመሪያ ህፃናትን በደንብ ማስተማር እጅግ በጣም አስፈላጊ ነገር ነው። እንደ ሀገር ለምሳሌ የኢትዮጵያ አርቲፊሻል ኢንቴሊጀንስ አሁን ስልጠና ሰጥቷል ካምፕ ላይ አይደለም? ይሄ አንድ ጥሩ ልምምድ ነው። በየትምህርት ቤቱ ክበባትም ያስፈልጋሉ። በጣም የኤአይ ክበብ ያስፈልጋል። የአርቲፊሻል ኢንቴሊጀንስ ክበብ በጣም አስፈላጊ ነው። በየቤቱ በየተቋማት ላይ ያው እንደ መንግስት መሰልጠኛ ትምህርት በግልም ያሉበት ቦታ ላይ በደንብ አድርገን መስራት ያስፈልጋል። ስለዚህ ይሄን ለማድረግ ማስተማር፣ በካሪኩለም ደረጃ መቅረጽ። እኔ አሁን አድቮኬት ማድረገው ምንድነው መማር አለብን። እኔ ትውልድ ማልወቅሰው ለምንድን ነው ያላስተማርነውን ነገር መልሰን ልንወቅሰው አንችልም። አሁን ገና ልምምድ ውስጥ ነው ያለነው። ይሄን ልምምድ ለማሻገር በየትምህርት ቤቱ የኤአይ ክለቦች የተቋቋሙ ነው ያሉት። እጅግ በጣም ደስ የሚል ነገር ነው። ማህበራት፣ ሲቪል ማህበራት ይሄን ተቋማት ይሄን መስራት፣ ሚዲያዎች ይሄን መስራት፣ ግንዛቤ ማስጨበጫ መድረኮች፣ ፕላትፎርሞች በጣም ወሳኞች ነገር ናቸው። እንደ ሸጋ ትውልድ ካልሽኝ ግን ሸጋ ራሱ ስሙ ያማረ የተወደደ ትውልድ ማለት ኢትዮጵያን ሊያሻግሩ የሚችሉ ለወደፊቱ የምንሰራቸው የምናዘጋጃቸው ኤአይውን ተቋቁመው የኢትዮጵያን የሳይበር ምህዳሩን በደንብ የሚቋቋመው ማይደራደር ትውልድ የምንፈጥርበት ነውና እንደሱ ነው መስራት ያለብን። በየመስሪያ ቤቱ ግንዛቤ ማስጨበጫ መስራት፣ ካልቸር ልምምድ ነው። በነገራችን መለማመድ ነው፣ በደንብ መለማመድ ነው። ዝም ብሎ 10 ነገር መንካት ሳይሆን አንዱ ነው። አንድ በቻይናዋን ስፖርት ዓለም ውስጥ ብሩስ ሊን ማያውቀው የለም እና አንድ ጥሩ ፍልስፍና አለው። ያ ፍልስፍና ምንድነው? አንድ 1000 ነገርን አንድ ጊዜ ከመምታት 1000 ነገሮችን ከመመታ ይልቅ አንድ ነገር 1000 ጊዜ በመታው ጥሩ ነው። ልምምድ ሰውን ይቀርጻል። ኤግዛክትሊ በደንብ አድርገን መስራት መቻል አለብን። ወደ ሌሎች ጥያቄ እንመለሳለን። ወደ ሐዋሳ ስቱዲዮ እንመለስና አቶ ተገኝ ቀደም ብለን ያነሳነው ጥያቄ ነበር። በተለይ ከዚህ ከግብርናው ጋር ተያይዞ የኤአይ ቴክኖሎጂ የሰብሎችን በሽታ ቀድሞ ከመለየት አኳያ ያለውን አስተዋጽኦ እያየን ነበርና ይህንን ከማድረግ ባለፈ የአፈር ደህንነትን በመመርመር ምርትና ምርታማነትን ከማሳደግ አኳያ ያለውን አስተዋጽኦ አጠር አድርገው ይንገሩን። እንግዲህ በግብርናው ዘርፍ ቅድም እንዳልሽው እንደተነጋገር ነው በሽታን አስቀድመው ከመለየት በተጨማሪ የመሬት እርጥበት፣ ሌሎችንም በግብርና ዘርፍ የሚሰሩ ስራዎችን ያሳልጥልናል ብለን ወስደናል። ይሄ እንግዲህ አሁን በኢትዮጵያ ደረጃ ያልተለመደ ወይም ከዚህ በፊት የማናውቀውን በዘለማድ የሚደረጉ የእርሻ የግብርና ስራዎችን ወደ ዘመነ ወደ አዲሱ ስርዓት ያመጣልናል። እዚህ ጋር ሲታይ ምንድነው አስተዋጽኦ? ምርትና ምርታማነትን ያሳድጋል። ገበሬው ከተለመደው ወይ ከዘለማድ የአሰራር ስርዓት ወጥቶ መረጃን መሰረት ያደረገ እውቀትን መሰረት ያደረገ የእርሻ ስራ ውስጥ ሊገባ ይችላል። ለምሳሌ አሁን ኢትዮጵያ ውስጥ ከዚህ በፊት በክረምትና በዝናብ ላይ በጣም አዲክትድ ወይም በዝናብ ላይ የተመሰረተ ዝናብን ጠብቆ የሚሰራ አርሶ አደር ነበር። አሁን ባለን ተጨባጭ ሁኔታ ስናይ በጋውን ሁሉ የማምረት እድል እየተፈጠረ ነው ያለው። ስለዚህ አርቲፊሻል ኢንተለጀንስ እነዚህ አይነት ለውጦችን ሽፍት ከአሰራር ስርዓት ሽፍት ስናደርግ እጅግ በጣም ጠቀሜታ አለው። አርሶ አደሩ ምርቱን ደግሞ በገበያ ስርዓት ውስጥ ገብቶ ለመሸጥም ለመለወጥም ኢኮኖሚውን ለማሳደግ መረጃን በበቂና በጥራት ለማግኘት ይረዳዋል። ለምሳሌ አይል ሐዋሳ ላይ ያለው የገበያ ሁኔታ ካልተመቸው መረጃውን አግኝቶ በሌላ ገበያዎች ላይ የመሳተፍ እድሉን ያሰፋለት።
ስለዚህ ይሄ ከፍተኛ የሆነ አርሶ አደሩን የማነቃቃት የአስተሳሰብ ለውጥ በማምጣት መረጃን መሰረት ያደረገ እውቀትን መሰረት ያደረገ አሰራር ስርዓት ውስጥ እንዲገባ ያደርጋል ብለን መውሰድ ይቻላል። መልካም ወደ አቶ ሳሙኤል እንምጣ። እንግዲህ ብዙ ሀሳቦችን አነሳን ያው ባለን ጊዜ። ነገር ግን ይሄ ቴክኖሎጂ አርቲፊሻል ኢንተለጀንስ ለኢትዮጵያ ኢኮኖሚ ምን ይዘው ይመጣል? ምንም ጥያቄ የለው። መጀመሪያ መስራት ያለብን ትውልድ ላይ ነው። ትውልድ ነው ኢኮኖሚ ላይ ያመጣ የሚችለው። ስለዚህ የአርቲፊሻል ኢንተለጀንስ ማዕቀፍ ሀሳቢያችንን በደንብ መቃኘት ያስፈልጋልና ትውልድ ላይ መስራት ይፈልጋል። ትውልዱ ኢኮኖሚ መስብ ይሆናል። አሁን ለምሳሌ በኤአይ ተጠቅመን የምንሰራቸው ብዙ ትርፋማ የሚያደርጉ ነገሮች አሉ። አሁን ጊዜው ክላውድ አይደለም። በክላውድ ላይ ይሄ ቢግ ዳታዎች አሉ እና የሚሸጡ አሁን ዳታዎች የግዙፍ ዳታ የምንለው አለ ወይ ቢግ ዳታ የምንለው አለ ክላውድ ላይ አለ። ነገሮችን ሁሉ እንደ ግልም እንደ መንግስትም እዛ ላይ አሳልጠን ካስቀመጠን በእርግጠኝነት ምነግርሽ በጣም የዲጂታል ኢኮኖሚያችን ጥሩ ነው የሚሆነው። ከዚህ ጋር ግን አብሮ የሚሄደው ጄኔሬሽንን ይዘን መሄድ መቻል አለብን። እንግዲህ ዜን ስንሄድ ትውልድን ሶስት ነገር ማየት አለብን። መጀመሪያ የትላንትናውን ነገር መያዝ ያስፈልጋል። ምን ማለት ነው? የትላንትናው ማንነት ኢትዮጵያዊ ማንነትን መያዝ ያስፈልጋል። ማንኛውም ሀገር የራሱ ክላውድ ፕላትፎርም አለው። ኢኮኖሚ ስለምታወሪ ማለት ዲጂታል ኢኮኖሚ ካወራን ቤት በማን ኢኮኖሚ ነው የምንኖረው? ኢትዮጵያ ዛሬ ያላትን የዲጂታል ዴታዎች ይሄ ጥሬ መረጃ የምንላቸው ሀብት የሚያደርገን እሱ ነው። የራሳችን በጥሬ መረጃ በግዙፍ ዳታዎችን እየተሰራ ነው። እሱ ላይ በደንብ ተባብረን ከሰራን አንደኛ እሱ። ስለዚህ ከሀገር በቀል እውቀቱን ልምምዶቻችን ጋር አንድ ላይ ያሳልጠን ሃይብሪድ አድርገን የምንሄድበት ይሆናል ማለት ነው። አንደኛው እሱ ነው። ስለዚህ የትላንትናውን ውቅያኖስ መግዘፍ የሚጠይቅ ትውልድ ያስፈልጋል። ሌላው ሁለተኛው ይሄንን ለማምጣት ትውልዱ አሁን ዘመንን መረዳት ይፈልጋል። የዘመንን የኤአይውን ዌቭ መረዳት ሞገዱን በትክክል መረዳት አለብን። የትኛው ሞገድ ላይ ነው ያለነው? እንደ ሀገር አሁን የምናያቸው ነገሮች አሉ። የሶሻል ሚዲያ ፎርሙ ሌላ ነው። የአስተዋጽኦ ሶፍትዌር ያላቸው ፎርማቱ ሌላ ነው። ያ ነገር ወዴት እየወሰደን ነው? ሪሊ ያንን የሚያረጋግጥ ትውልድ አለን ወይ? የኢትዮጵያ የዲጂታል ኢኮኖሚ የሚረጋገጠው በትውልዷ ነው። በመጻኤውም ትውልድ በአሁኑም ትውልድ አሁን ያልሰራነው የሚቀጥሉ ልናመጣ አንችልም። ስለዚህ አሁን ያለነው ትውልድ ዘመኑን መረዳት መቻል። ኤአይ እንዴት ነው የሚሰራው? ኤአይን ሊድ ማድረግ ስንችል ኢኮኖሚ ማረጋገጥ እንችላለን። የኤአይ ሰቨርኒቲያችንን በትክክል ማረጋገጥ ሉዓላዊነታችን ስናረጋገጥ እንዴት? ትውልዱ በክህሎት በእውቀት በልምምድ ቅድም እንዳልሽው ያንን በደንብ ከተሰራ የሚያረጋግጥ ትውልድ። ስለዚህ ዘመኑ የሚረዳ ሁለተኛውን ያስፈልጋል። ያን ማለት ሶስተኛው ወደ ነገ መፍሰስ መቻል አለብን። ወደ ነገ አሁን አንዳንድ ጊዜ ራስ ካልወደድን ሀገር ብቻ ማሳደግ ዋጋ የለውም። አሁን ለሚመጣው ትውልድ ማሰብ ዛሬ የችግርናት ችግኝ ነው ነገ ዛፍ የምትሆነው ደን የምትሆነው። ስለዚህ ዛሬ የምንለማመዳቸው ነገሮች ነገን ኢትዮጵያን በዲጂታል በተለይ ደግሞ ብዙ ነገር። ስለዚህ ያን ለመስራት የመጀመሪያው ስራ ቢግ ዳታ ላይ መጨነቅ ያስፈልጋል። ቢግ ዳታ ይሄ ግዙፍ ዳታ የምንለው አለ። ያን ደግሞ በክላውድ ኢትዮጵያ ራሷ ክላውድ እየሰራች ነው። ያን በደንብ አድርገን የምናረጋግጠው ነው። ከጥቂት ዓመታት በኋላ የሚሰራው ግን የሚሰራው ማን ነው? ትውልዱ ነው። የትኛው ትውልድ? ትላንት ያለው ትውልድ፣ አሁን ያለው ትውልድ፣ ነገ የሚፈሰው ትውልድ ማለት ነው። ምክንያቱም በትላንትና በጎ የኢትዮጵያ ልምምድ ሀገር በቀል እውቀት የዛሬውን ትውልድ ቃኝተ ነው ሃርመናይዝ አድርገ ነው ወደ ነገ እንዲሄድ ማድረግ እንችላለን። በክህሎት የዳበረ ማንነቱን የተረዳ ስንሰራ ኢትዮጵያ የራሷን ከዛ በኋላ ነው ኢትዮጵያ የራሷን ሳይበር ልውልና አረጋገጠች። ያን ደግሞ ሸጋ ትውልድ አይደራደርም። በዚህ ላይ በደንብ ነው የምንሰራው። ይህንን የሚከታተሉ እንግዲህ በሀገር ውስጥም ያሉ በውጭም ያሉ ትውልድ ኢትዮጵያን እዚህ ላይ መትጋት ያለብን። በነገራችን ላይ አሁን ሶሻል ሚዲያ የምንለው በዚህ በዲጂታል ዓለም ውስጥ ኢምንት ነው። አሁን እኛ የምንልበት ማለት ነው። ዓለም በሌላ ዓለም ነው ያለው። የዲጂታል ኢኮኖሚ የሚረጋገጠው ትልልቅ የክላውድ ፕላትፎርሞች ላይ ይሄ ግዙፍ ዳታዎች ላይ ስንሰራ ክላውድ ላይ በደንብ ስንሰራ ህዝቡን ወደዛ አነቃቅተን ማምጣት መቻል አለብንና ይህን በደንብ እንስራላለሁ። አመሰግናለሁ። መልካም ለመጨረሻ እናድርገውና እንግዲህ የዜጎችን ፍትሃዊ ተጠቃሚነት ለማረጋገጥ እንዲሁም ደግሞ ቀደም ብሎ እርሶ ሲያነሱት እንደነበረ ከሌሎች የዓለም ሀገራት ጋር እኩል ለመራመድ ቴክኖሎጂ ያስፈልገናል፣ በቴክኖሎጂ የታገዘ ትውልድ ያስፈልገናልና ከሌሎች ዓለማት በተለይ በቴክኖሎጂ ከላቁ ዓለማት ጋር ምን አይነት ተሞክሮ መውሰድ እንችላለን? ግሩም ጥያቄ ነው። ለኛ የሚሆነን በተለይ ያደጉ ያገሉ ሀገራትና ሩቅ ምስራቅ ጥሩ ነው። ሩቅ ምስራቅ ሀገራት ትልቁ ሀብታቸው ሰው ነው። ቻይናን ብትወስጂ ሰው ሀብት ነው ያላት። የሰውን ሀብት ነው ወደ ቴክኖሎጂ ያመጣው። ስለዚህ ኢትዮጵያ የወጣቶች ሀገር ነች።
ወጣቱ ደግሞ ልምምድ መውሰድ ካለብን እንዲህ ካሉ ሀገራት ምንድነው ወጣቱ ምንድነው የሰሩት? ቅድም ያልኩሽ ነገር አለ። ከዛ ስንወስድ የራሳቸውን ፕላትፎርም ነው የሰሩት። በጣም ለመረጃ ያላቸው ለሀገር ሉዓላዊነት ያላቸው ይሄ ሶቨርኒቲ ምንለው ቀላል አይደለም። አሁን ጊዜው ጦርነቱ የሽጉጥ ብቻ አይደለም ወይ ደግሞ የመሳሪያ አይደለም። አሁን የክላውድ ነው። አሁን ጦርነቱ የሳይበር ነው እና ያን ማዕቀፍ ይሄ ሳይበር ማይንድ ሴታችን ይሄ ማዕቀፍ ሀሳቢያችን በጣም መሰራት መቻል አለበት እና እነሱ ልምምድ ስንሄድ በሀገር ጉዳይ የማይደራደሩ በየትኛውም ዓለም ሲሄዱ እዛ ላይ ያለውን ፕላትፎርም በደንብ ቃኝቶ የሚሰሩ ናቸው። ይህንን እንደ አንድ መውሰድ የሚቻልበት ሀገራት አሉ ልምምድ ያላቸው። ስለዚህ እንደ ኢትዮጵያ ወጣቶች ቆም ብለን ማሰብ አለብን። ቆም ብሎ ማሰብ ማለት ምንድነው? መስራት ጥሩ ነገር ክላውድ ላይ ከሰራን ሀብታሞች ነን። በጣም የዳበረ የቱሪዝም መስህብ አለን። ኢትዮጵያ ቨርቹዋ በጣም ብዙ ነው። በጣም ባለጸጋ ነች። ብትቆፈር ብዙ ይወጣባታል። አሁን ጥንት ብራና ተብሎ ይወራል። ያም ብራናው ክላውድ ላይ የምንወስደው ዘመናዊ ብራና አረግ ነው ማለት ነው። የሚቆጩ ነገሮች መስራት እንችላለን። ለወደፊቱ ሕክምና ላይ አሁን ትልቅ ይሄ ባህላዊ ሕክምናዎችን በኤአይ ቃኝተናቸው አሹር ማድረግ እንችላለን። እንዲሁም ባለፈው የዓለም የጤና ድርጅት ለባህላዊ እንትኖች እውቅና እየሰጠን ያለውና ይሄ ለኢትዮጵያ ምቹ ነው። አሁን ኢትዮጵያ ብዙ የባህላዊ ልምምዶች አሉ። ማቀኘት እንችላለን። ቅድም ባለሙያው ከክፍለ ሀገር እንደነገሩን በደንብ አድርገው ግብርናችንን በዛ ብንቃኘው በደንብ መስራት እንችላለን። የግብርናውን የድሮን ቴክኖሎጂ ድሮን አመጣን ማለት ለመዋጋት ብቻ ሰው ይመስላል። ድሮን ብዙ ነገር ነው የሚሰራበት። በድሮን በተለይ ግብርናውን በደንብ አድርገን ነው ቴስት ተደርጎ ሶይል ተሰርቶ ብዙ አርቲፊሻል እና እሱን ማድረግ አለብን። ሌላው መጠንቀቅ ያለብን ላጠቃልለውና አርቲፊሻል ኢንተለጀንስ ሲባል እንደ ፐርፌክሽን ነገር አይደለም። ስጋቱ እንዳለ ሆኖ ግን እንሄዳለን ማለት ነው አይደል? ሁሉ ጊዜ ዝናብ ሲመጣ ዝናብ መጣ ብለን አንተኛ። ለዝናቡ ጀንጥላ ይዘን እንሄዳለን፣ ጉዞ እንቀጥላለን ማለት ነው። እየተጠለልን ያ እንዳያገኘን መስራት ነው ያለብንና እሱ መስራት ያስፈልጋል። ጥሩ ነው የሚሆነው። ልምድ መውሰድ ካለብን ከሩቅ ሀገር መውሰድ መቻል አለብን። ልምድ መውሰድ ካለብን ከአፍሪካ ውስጥም ሆኖ የሚሰሩ እንደ ጎረቤት እንደ ኬንያ ያለ ስማርት ሰዎች አሉ መውሰድ አለብን። አመሰግናለሁ። መልካም። ሳሙኤል ገረመው የኮምፒውተር ሳይንስ ተመራማሪ እንዲሁም ሸጋ ትውልድ የተባለ ቴክኖሎጂን ለትውልዱ ማላመድና ፈጠራ ላይ የሚሰራ ድርጅት መስራች፣ እናመሰግናለን ስለ ሀሳቡ። እንዲሁም ከሀዋሳ ኢቢሲ ስቱዲዮ አቶ ተገኝ ጎበና የኢንፎርሜሽን ቴክኖሎጂ ተመራማሪ እንዲሁም በሀዋሳ ዩኒቨርሲቲ የኢንፎርማቲክስ ፋካልቲ ዲን፣ እናመሰግናለን። መልካም ቀን ይሁንላችሁ። ክብረት ይስጥልን።